እንቅፋትኛ ላይ ያለው የጥሬቃ ጥራቱን የጠበቀ ጥሬቃ አለማግኘት ላይ ነውና እሱን እኛ ከውጭ እያስገባ ያለ ነው አሁን ላይ ግን ያው የውጭ ምንዛሪ ማስቀረት ስለሆነ ዋና አላማችን እዚህ መመረት እንዲችል እንደገና ደግሞ ዩቲሊቲዎች ማለት የአንዳንድ የኃይል መቆራረጦች ይኖራሉ። እስራኤል በጋዛ ሰርጥ እያደረሰችው ባለችው ጥቃትና ታጣቂው የሐማስ ቡድን በወሰደው የአጸፋ እርምጃ የመካከለኛው ምስራቅ ቀጠና ዳግም ከተኩስ አቁም ስምምነት በኋላ ውጥረት ነግሶበታል። የእስራኤል ጦር በጋዛ ሰርጥ በፈጸመው ጥቃት ከ12 በላይ ሴቶችና ህፃናትን ጨምሮ ቢያንስ 32 ሰዎች መሞታቸውን የአካባቢው ባለስልጣናት ተናግረዋል። ኢራን ጎረቤቶቿን የአረብ ሀገራትን አስጠነቀቀች። የኢራን ማስጠንቀቂያ ምናልባትም አሜሪካ ልታደርስብኝ ትችላለች ላለችው ድብደባ ተባባሪ ቢሆኑ ምላሹ ሊከብዳቸው እንደሚችል በመግለጽ ነው። ምስክር ሆኖ የቀረበ ማንኛውም ሰው ማንኛውንም ተከራካሪ ወገን ለመጥቀም ወይም ለመጉዳት አስበው ሐሰተኛ ምስክርነት ወይም የልዩ አዋቂነት አስተያየት የሰጠ እንደሆነ ወይም እውነቱን የደበቀ እንደሆነ ያቀደው ሐሳቡ ከግቡ ባይደርስበትም እንኳን በቀላል እስራት ወይም ነገሩ ከባድ በሆነ ጊዜ ከ5 ዓመት በማይበልጥ ጽኑ እስራት ይቀጣል። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን፣ እነሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። በዛሬው የዜና ሰዓታችን ከሀገር ውስጥ እንዲሁም ከውጭ በርከት ያሉ መረጃዎችን ይዘን ቀርበናል። ሱባለው ጋሻው ደግሞ ዜናዎችን በማቅረብ በኩል አብራችሁ ቆይታ አደርጋለሁ። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። ቀዳሚ ወደምናደርገው ዜና እናልፋለን። በሀገር ውስጥ እየተመረቱ ያሉ ምርቶች የገበያ ተቀባይነት እንዲሁም የህብረተሰቡ ፍላጎት ከቅርብ ዓመታት ወዲህ ከነበረው አኳያ ከፍተኛ መሻሻል እንዳሳየ አምራቾች ተናገሩ። ይሁን እንጂ ደረጃውን የጠበቀ ግብዓት በሀገር ውስጥ ባለማግኘትና በሌሎች የመሰረተ ልማት ችግሮች ምክንያት እየተፈተኑ እንደሆነ አምራቾች ተናግረዋል። ደምሰው ሽፈራው ተጨማሪ አለው። በአገር ውስጥ የሚመረቱ ምርቶች ተቀባይነት ከቀን ወደ ቀን እየተሻሻለ በመምጣት ላይ እንደሚገኝ ይነገራል። የአገር ውስጥ አምራቾችም ቢሆኑ የማምረት አቅምና ፍላጎታቸው ከፍተኛ እንደሆነ ይናገራሉ። ይሁን እንጂ በርካታ አምራቾች ለምርቶቻቸው የሚሆኑ ግብዓቶችን ለማግኘት እየተቸገሩ እንደሆነ ተናግረዋል። ለሚያመርቷቸው ምርቶች ደረጃቸውን የጠበቁ ግብዓቶችን በአገር ውስጥ ማግኘት አስቸጋሪ በመሆኑ ምክንያት አገር ውስጥ በማምረት ለማስቀረት የሚፈለገውን የውጭ ምንዛሬ የምርት ግብዓቶችን ከውጭ አገራት በማስገባት መልሰው እያወጡት እንደሆነ ይገልጻሉ። በተለይ አሁን ከውጭ የሚገቡ ኢንቨስተሮች ለምሳሌ ቻይኖች፣ ህንዶች እየገቡ ነው በብዛት እነሱ ጥሬ ዕቃ ላይ እንዲሰሩ ቢደረግ ጥራት ያላቸውን ጥሬ ዕቃዎች ላይ ኤክስፒሪየንሱም አላቸው አቅሙም አላቸው እነሱ መስራት ቢችሉ እኛ የተሻለ ጥሬ ዕቃ እናገኛለን። ህብረተሰቡም ጥራት ያለው ጨርቅ ጥራት ያለው ምርት ያገኛል ማለት ነው። ያ ነው አሁን ትልቁ እንቅፋትኛ ላይ ያለው የጥሬ ዕቃ ጥራቱን የጠበቀ ጥሬ ዕቃ አለማግኘት ላይ ነውና እሱን እኛ ከውጭ እያስገባ ያለ ነው አሁን ላይ ግን ያው የውጭ ምንዛሪ ማስቀረት ስለሆነ ዋና አላማችን እዚህ መመረት እንዲችል በራሳችን የራሳችን ጥረት እያደረገን ነው። ኖርማሊ ብዙ አይነት የሴት ጫማ ላይ ብቻ ነው ትኩረታችን አድርገን የምንሰራው። የሴቶች ጫማ ላለፉት 14 ዓመት ከኛ ሀገር ቀጥታ ወደ አሜሪካን ገበያ ኤክስፖርት ስናደርግ ቆይተናል። ያው በአገዋ ምክንያት ገበያው ወደ አሜሪካ የምንልከው ጫማ ሲቀንስብን ወደ ሴፍቲ ጫማ ከገባን አሁን 2 ዓመታችን ነው። አብዛኛው ያው ቆዳው የሀገራችን ነው፣ በሬው በጉ የሀገራችን ነው። ሶሉ የሶል ማቴሪያል እንዲሁም ሌሎቹ ግብዓቶች ከጣሊያንም ከቻይናም እናስመጣለን። በተጨማሪም የመስሪያ ቦታ ማግኘትና እንደ ኤሌክትሪክ መቆራረጥ ያሉ የመሰረተ ልማት ችግሮች በአቅማቸው ልክ እንዳይሰሩ እያደረጓቸው ከሚገኙ ምክንያቶች መካከል ናቸው። መስራት የምንችልባቸው ነገሮች ቢሟሉልን እኛ መስራት እንችላለን ማለት ነው። የቦታ እንትን አለን፣ በራሳችን ቦታ ላይ ነው የምንሰራው። ግን ያለችን ቦታ አነስተኛ ናት። ተለቅ ያለ ቦታ ብናገኝ እንደገና ደግሞ ዩቲሊቲዎች ማለት የአንዳንድ የኃይል መቆራረጦች ይኖራሉ። እነሱን ነገሮች ከመንግስት አካል ኪዩር ቢደረጉልን እኛ ለማምረት በጣም ደስተኞችና ዝግጁ ነን። መንግስት ኢትዮጵያ ታምርት በሚል ንቅናቄ የአገር ውስጥ አምራች ዘርፉን ለማበረታታትና አቅማቸውን ለማሳደግ እየሰራ እንደሚገኝ በተደጋጋሚ የሚነገር ሲሆን ይህ በእንዲህ እንዳለ ግን አሁንም ዘርፉ ብዙ ያልተሟሉለት ነገሮች እንዳሉ ተገልጿል። የመስሪያ ቦታ ማጣት፣ በቂ የውጭ ምንዛሬ አቅርቦት አለመኖር፣ የመሰረተ ልማትና የገበያ ትስስር ላይ እየተሰራ ያለው ስራ በቂ አይደለም ተብሏል። ንቅናቄው ከተጀመረ ከ2014 ጀምሮ መጠነ ሰፊ ስራዎች የተሰሩ ቢሆንም አሁንም የዘርፉ ተግዳሮቶች ጨርሰው አልተፈቱም። ገና ብዙ የሚቀሩና የአመራርን ድጋፍ የሚጠይቁ ጉዳዮች እንዳሉ እንረዳለን። ለአምራች ኢንዱስትሪ ውስጥ ከሚነሱ ዋና ችግሮች መካከል አሁንም የመስሪያ ቦታ ጥያቄዎች፣ የመንገድ፣ የመሰረተ ልማት፣ የውጭ ምንዛሬ፣ የግብይትና የግብዓት አቅርቦት የመሳሰሉት ተጠቃሾች ናቸው። አስተዳደሩም እነዚህን ችግሮች ደረጃ በደረጃ ለመፍታት ጥረት እያደረገ ቢሆንም ከፋይዳቸው አንጻር
አሁንም ልዩ ትኩረት እና ትኩረት ብቻ ሳይሆን ድጋፍን ማስቀጠል ይገባል። ከ250 በላይ በአዲስ አበባ ከተማ ውስጥ የሚገኙ አምራቾች ይሳተፉበታል የተባለው የንግድ ባዛር የፌዴራል እና የአዲስ አበባ ከተማ አስተዳደር ከፍተኛ አመራሮች በተገኙበት በዛሬው ዕለት ተከፍቷል። እስራኤል በጋዛ የምታደርሰውን ጥቃት አጠናክራ ቀጥላለች። በትላንትናው ዕለት ባደረሰችው ጥቃትም ከ30 በላይ ሰዎች መገደላቸው ተሰምቷል። ሐማስ በበኩሉ የእስራኤል እርምጃን በማውገዝ ሮኬቶችን ወደ እስራኤል በመተኮስ ያጸፋ ምላሽ መስጠቱ ተገልጿል። አልታየህ ኪዳኔ እስራኤል በጋዛ ሰርጥ እያደረሰችው ባለችው ጥቃትና ታጣቂው የሐማስ ቡድን በወሰደው የአጸፋ እርምጃ የመካከለኛው ምስራቅ ቀጠና ዳግም ከተኩስ አቁም ስምምነት በኋላ ውጥረት ነግሶበታል። የእስራኤል ጦር በጋዛ ሰርጥ በፈጸመው ጥቃት ከ12 በላይ ሴቶችና ህጻናትን ጨምሮ ቢያንስ 32 ሰዎች መሞታቸውን የአካባቢው ባለስልጣናት ተናግረዋል። ጥቃቱ የተፈጸመው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስለ ጋዛ ጦርነትና ሌሎች ጉዳዮች ከፕሬዝዳንት ዶናልድ ትራምፕ ጋር ለመገናኘት ወደ አሜሪካ ባቀኑበት ወቅት ላይ እንደሆነ ተነግሯል። ጦሩ በደቡባዊ ካን ዩኒስ ከተማ ጊዜያዊ መጠለያና መኖሪያ ቤት ላይ ባደረሰው ጥቃት 5 ወንዶች፣ 5 ሴቶችና 5 ህጻናት ህይወታቸው እንዳለፈ የሟቾችን አስከሬን የተረከበው ናስር ሆስፒታል እንዳስታወቀ አሶሺየትድ ፕሬስ ዘግቧል። ከሟቾች መካከል አንዲት ጋዜጠኛ እንደምትገኝበትም የጋዜጠኛዋ ቤተሰብ ገልጸዋል። የጋዜጠኛዋ እናት አማን ካስኬን ልጄ ንጹህ ነች፣ ምንም አይነት ተሳትፎ አልነበራትም፣ ጋዜጠኝነትን ትወድ ነበር ሲሉ በሀዘን ተናግረዋል። በሰሜን ጋዛ የሚገኘው ጃባሊያ የስደተኞች ካምፕ ላይ በደረሰ ጥቃት ደግሞ ቢያንስ 4 ሰዎች መሞታቸውን የጋዛ የጤና ጥበቃ ሚኒስቴር አስታውቋል። 1 ህጻንና 3 ሴቶችን ጨምሮ የ7 ሰዎች አስከሬን በዲር አልባላህ በሚገኘው አልአክሳ ሰማዕታት ሆስፒታል መድረሱን የአሶሺየትድ ፕሬስ ጋዜጠኛ መመልከቱ ተሰምቷል። ከዛ ባለፈም የእስራኤል ጥቃት በጋዛ የዳቦ ሰልፍ ላይ የነበሩ 3 ህጻናትን ጨምሮ ቢያንስ 6 ሰዎች እንዲገደሉ ምክንያት እንደሆነ በሐማስ የሚመራው የሲቪል መከላከያ አስታውቋል። በሐማስ የሚመራው የጤና ሚኒስቴር እንደገለጸው ደግሞ በትላንትናው ዕለት እስራኤል በወሰደችው ወታደራዊ ጥቃት የሟቾች ቁጥር 39 እንደደረሰ ተገልጿል። እስራኤል ባለፈው ወር ከሐማስ ጋር የነበራትን የተኩስ አቁም ስምምነት አቋርጣ ታጣቂ ቡድኑን አዲስ ስምምነት እንዲቀበልና የተቀረቱን ታጋቾች እንዲለቅ ግፊት ለማድረግ ጥረቷን አጠናክሯ መቀጠሏ ተሰምቷል። ከዛ ባለፈም ከ1 ወር በላይ ምግብ፣ ነዳጅና ሌሎች አቅርቦቶችን በውጭ እርዳታ ላይ ጥገኛ ወደ ሆነው የጋዛ ምድር እንዳይገቡ በማድረግ ጫና መፍጠሩን ገፍታበታለች። የተኩስ አቁም ስምምነቱን አስመልክቶ እስራኤልን ተጠያቂ እያደረገ የሚገኘው ሐማስ የእስራኤልን ጥቃት በማውገዝ ሮኬቶችን ወደ እስራኤል በመተኮስ የአጸፋ ምላሽ ሰጥቷል። የፍልስጤሙ ታጣቂ ቡድን ሐማስ በትላንትናው ዕለት ነው ወደ እስራኤል ደቡባዊ ክፍል ሮኬቶችን መተኮሱ የተሰማው። የሮኬት ጥቃቱ እስራኤል በጋዛ ያደረሰችውን ጥቃት አስመልክቶ እንደሆነ በመናገር ለጥቃቱ ኃላፊነት መውሰዱን ሮይተርስ በዘገባው አመልክቷል። የሐማስ ቃል አቀባይ የሆነው ጂሃድ ታሃ ለአልጀዚራ እንደተናገሩት ሐማስ የወሰደው እርምጃ እስራኤል በጋዛ እያደረሰች ላለችው ውድመት አጸፋ እንዲሆን ታስቦ መሆኑን የገለጹ ሲሆን አሁንም ቢሆን ሐማስ እስራኤልን የሚያሰጋ አቅም ያለው መሆኑን ተናግረዋል። የእስራኤል መከላከያ እንዳስታወቀው ደግሞ 10 የሚጠጉ ሮኬቶች ከጋዛ ወደ እስራኤል መተኮሳቸውን የገለጸ ሲሆን ከተተኮሱት ሮኬቶች በርካቶቹ ተመተው መውደቃቸውን ገልጿል። ይህንን ተከትሎም የእስራኤል ፖሊስ በኤሽኬሎን ከተማ ሮኬት እንደወደቀና የተለያዩ የጦር መሳሪያ ቅሪቶች ተበታትነው ወድቀዋል ብሏል። በሮኬት ጥቃቱ ባዚላይ በሚባል ሆስፒታል ላይ ያሉ የስራ ኃላፊዎች 12 ሰዎች እንደቆሰሉና እርዳታ እንደተደረገላቸው ቻናል 12 የተባለ የሀገሪቱ ቴሌቪዥን ዘግቧል። የእስራኤል የአደጋ ጊዜ ሰራተኞች ሮኬቶቹ ወደ ወደቁበት ቦታ ማቅናታቸው የተነገረ ሲሆን በጥቃቱ የተጎዳ አንድ ሰው እርዳታ እንደተደረገለት ተገልጿል። ሮኬቶቹ የመኪና መተላለፊያ መንገዶች ላይ መውደቃቸው ሲነገር የመኪና መስታወቶችና የመንገድ መሰረተ ልማቶች ላይ ጉዳት እንዳደረሱም ነው የተሰማው። የእስራኤሉ ጦር በትላንትናው ዕለት ፍልስጤማውያን በማዕከላዊ ጋዛ ዲር አልባላ ውስጥ ወደ 10 የሚጠጉ ሮኬቶች ከጋዛ ከተተኮሱ በኋላ በርካታ ነዋሪዎች የአካባቢውን ሰፈሮች ለቀው እንዲወጡ በኤክስ የማህበራዊ ትስስር ገጽ ትዕዛዝ አስተላልፏል። ይህ የመጨረሻ ማስጠንቀቂያ ነው ያለው ጦሩ ጥቃት ከመፈጸሙ በፊት ነዋሪዎች ከአካባቢው ለቀው እንዲወጡ የመጨረሻ ማስጠንቀቂያ መስጠቱ ተሰምቷል። ሐማስ የሮኬት ጥቃቱን የፈጸመው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ባቀኑበት ወቅት ሲሆን ጠቅላይ ሚኒስትሩም ለመከላከያ ሚኒስትራቸው ኢዝራኤል ካትስ ደውለው ትዕዛዝ መስጠታቸው ተሰምተዋል። ኔታንያሁ በሰጡት ትዕዛዝ መሰረት ለሮኬቱ ጥቃት አጸፋ ምላሽ መስጠት እንዳለበት ያዘዙ ሲሆን በሐማስ ላይ የሚደረገው የተጠናከረ ወታደራዊ ዘመቻ እንደሚቀጥል ገልጸዋል። የመከላከያ ሚኒስትሩ በበኩላቸው ሐማስ ለዚህ ድርጊቱ ዋጋ ይከፍላል በማለት የዛቱ ሲሆን የእስራኤል ጦር እርምጃዎቹን አጠናክሮ እንዲቀጥል ትዕዛዝ መስጠታቸውን ታይምስ ኦፍ እስራኤል ዘግቧል። ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ለመነጋገር ወደ ነጩ ቤተ መንግስት ያቀኑት አሜሪካ የጣለችውን ቀረጥ በሚመለከትና በጋዛ ያለውን ጦርነት አስመልክተውም ንግግር ለማድረግ እንደሆነ ተሰምቷል።
ኢራን ለአሜሪካ ተልኮ ተባባሪ እንዳይሆኑ ስትል ቱርክን ጨምሮ 5 የአረብ ሀገራትን አስጠነቀቀች። የኢራን ማስጠንቀቂያ አሜሪካ ጥቃት ልትሰነዝር ትችላለች በሚል የመጣ ሲሆን ወታደሮቿን በተጠንቀቅ ላይ እንዲሆኑ ትዕዛዝ አስተላልፋለች። አሜሪካ በኢራን የኒውክሌር ፕሮግራም ጉዳይ በቀጥታ መነጋገርን የመረጠች ሲሆን ኢራን በአንጻሩ በኦማን በተዘዋዋሪ ድርድር እንዲካሄድ ስትል ፍቃዷን ገልጻለች። አስናቀማናዬ ኢራን ጎረቤቶቿን የአረብ ሀገራትን አስጠነቀቀች። የኢራን ማስጠንቀቂያ ምናልባትም አሜሪካ ልታደርስብኝ ትችላለች ላለችው ድብደባ ተባባሪ ቢሆኑ ምላሹ ሊከብዳቸው እንደሚችል በመግለጽ ነው። ማስጠንቀቂያው ለኩዌት፣ ለተባበሩት አረብ ኤሚሬቶች፣ ለኳታር፣ ለባህሬንና ለቱርኪዬ እንደሆነም ታውቋል። ከቱርኪዬ በስተቀር የተቀሩት 4ቱ ሀገሮች የአሜሪካ እጆች ናቸው በሚልም የሚነገርላቸው ናቸው። ሀገራቱ የአየር ክልላቸው ለአሜሪካ የጦር መጠቀሚያነት እንዳያገለግል በሚልም ነው ማስጠንቀቂያ የደረሳቸው። በመካከለኛው ምስራቅ ጠንካራ ክንድ እንዳላት የሚነገርላት ኢራን ጎረቤቶቿ ሊሸከሙት የሚከብዳቸው መዘዝ ይደርስባቸዋል ስትልም ማስጠንቀቋ ነው የተሰራጨው። እነዚሁ ሀገሮችና መሪዎቻቸው በኢራን ባለስልጣናትና አንቂዎች በእጅጉ በንቀት የሚታዩም ናቸው። የተባበሩት አረብ ኤሚሬት፣ ጆርዳንና ሳውዲ አረቢያ ከአሜሪካ ጋር ያላቸው ወዳጅነት እንዲሁም በእስራኤል ላይ የሚይዙት መለሳለስ ሌላኛው ልዩነታቸው ነው ሲልም ሞደርን ዲፕሎማሲ ያስረዳል። ኢራን ከጥንተ ተፈጥሮዋ በምርምር በአስተዳደርና በትምህርት የደረጀችም ናት። ኩዌት የአየር ክልሏ የትኛውም ሀገር ላይ ጥቃት እንዲሰነዘር የሚያደርግ ፈቃድ አልሰጥም ስትል የተናገረችው ኢራን ማሳሰቢያውን ከማስተላለፏ ጥቂት ቀናት ቀደም ብሎም ነው። የኢራን ቤተኛ የሆነችው ሩሲያን ብትሆን የዋሽንግተን ዛቻዎች ተቀባይነት የላቸውም ስትልም መናገሯም የተዘገበ ነው። ቴህራን ከሞስኮ የምትሻው እልፍ ነገሮች ቢኖሩም ከቅርብ ጊዜ ወዲህ ቭላዲሚር ፑቲንና ዶናልድ ትራምፕ የያዙት አዲስ መንገድ ደንቃራ እንዳይሆንባትም ስጋት አላት። ኢራን በጎረቤቶቿ አረቦች ላይ ያስተላለፈችው ዛቻ አሜሪካ ንግግር በቀጥታ እንዲጀመር አሊያም ቴህራንን እደበድባለሁ የሚል ዛቻ ከዋሽንግተን በመሰማቱ ነው። ዋሽንግተን በ2 ወራት ውስጥ መተግበር አለበት በሚል ኢላከችው 2 አማራጮችን የያዘው ደብዳቤ ዛሬ 1 ወር ሆኖታል። ይህም አንድም መደራደር አሊያም ወታደራዊ እርምጃ መውሰድ የሚል ነው። በአያቶላህ አሊ ካሚኒ የበላይ ጠባቂነት የምትመራው ኢራን ዶናልድ ትራምፕ ላቀረቡት አጣብቅኝ አማራጮች ምላሿን ሰጥታለች። ካሚኒና አስተዳደራቸው 2ቱ ሀገሮች በኦማን ቀጥተኛ ያልሆነ ድርድር እንዲያደርጉ የሚልም ነው። ሃይማኖታዊ መሪውና የበላይ ጠባቂው አያቶላህ አሊ ካሚኒ በተመሳሳይ ሰዓት ወታደሮቻቸው ለሚመጣው ሁሉ ዝግጅት እንዲያደርጉ ጥሪ አስተላልፈዋል። ኢራን በትንሹ 5 የበለጸጉ የኒውክሌር ጣቢያዎች ያሏት ስለመሆኗም መገናኛ ብዙሃን ይፋ አድርገውታል። የተባበሩት መንግስታት መረጃ እንደሚጠቁመው ኢራን እያበለጸግኩ ነው የምትለው ለኃይል ብቻ የሚውል ኒውክሌር ሳይሆን 90 በመቶ አውዳሚ ጦር መሳሪያ ደረጃ ደርሷልም ይላል። አሜሪካንን ጨምሮ ሌሎች ምዕራባውያን እንደሚሉት ኢራን እያበለጸገችው ያለው ኒውክሌር 60 በመቶ ከዩራኒየም የበለጸገም ነው። ይህም ለሲቪል አገልግሎት ሳይሆን ለወታደራዊ አገልግሎት የሚውል ነው በማለትም ይሞግታሉ። የአሜሪካ ሴናተሮች ሀገራቸው በኢራን ላይ ወታደራዊ መፍትሄ ተግባራዊ እንድታደርግ መጠየቃቸውን የሰሙት የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ይህ ቅዠት ነው ሲሉ መናገራቸውን ታስኒም የተባለው የዜና ወኪል አስነብቧል። አራጋቺ በፈረንጆቹ አቆጣጠር 2015 ደርሰውበት ለነበረው ስምምነት መፍረስ አሜሪካንን በተለይም ዶናልድ ትራምፕን ተወቃሽ አድርገዋቸዋል። ትራምፕ በኦባማ ዘመን ከተደረሰው የኒውክሌር ቅነሳ ስምምነት ሀገራቸውን ያስወጡት እንደ አውሮፓውያኑ በ2018 ነው። አሁንም ቢሆን ኢራን በእጅጉ የሚያሳስባት የመተማመን ጉዳይ እንደሆነ ተዘግቧል። ይህም ሆኖ ግን ሀገሪቱ የተሽመደመደው ኢኮኖሚዋ ዳግም እንዲያንሰራራ የነዳጅ ማዕቀቡ እንዲነሳላት የምትሻም ሆናለች። ሀገሪቱ በተደጋጋሚ በሚጣልባት ማዕቀብ 10 ሚሊዮን የሚሆኑ ሕዝቦቿ በድህነት ውስጥ እንዲኖሩ ሆኗል። የመንግስት ብድር በእጅጉ እንዲያሻቅብም አድርጓል። የዋጋ ግሽበት በፍጥነት ጨምሯል። አንድ የአሜሪካን ዶላር በ42,000 የኢራን ሪያል ይሽጣል ሲል ቢዝነስ ኢንሳይደር አስነብቧል። ሮይተርስ ላይ እንደተመላከተው ቀጥተኛ ባልሆነ መንገድ የሚደረገው ውይይት የአሜሪካን እውነተኛ አቋም ለማወቅ ይረዳል ሲሉ የቴህራን ባለስልጣናት መናገራቸውን ያሳያል። ኢራን የአረቡ ሀገራት ለአሜሪካ የምናልባት ጥቃት ተባባሪ እንዳይሆኑ ስትል ብታዝም በኢራቅ የምትደግፋቸው ታጣቂዎች የጦር መሳሪያቸውን ሊፈቱ በዝግጅት ላይ መሆናቸውም ታውቋል። ይህም አሜሪካ በጅምላ ጥቃት ከጀመረች የጉዳቱ ሰለባ እንዳይሆኑ በመስጋት መሆኑን አሽረቅ አልአውሳት የተባለው መረጃ ምንጭ ያሳያል። በዶናልድ ትራምፕ አማካኝነት በኢራን ላይ የተሰነዘረው ዛቻ ለዓመት ያክል በመናጥ ላይ ያለውን የመካከለኛው ምስራቅ ቀጠና ከፍ ወዳለ ስጋት ውስጥ አስገብቶታል። ከኢራን የሚሰጠው ምላሽም ቢሆን ስጋቱ የበለጠ እንዲሆን አድርጎታል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን።
የኮንስትራክሽን ኢንዱስትሪው ላይ ለሚታዩ ችግሮች በጥናት የተደገፉ መፍትሄዎችን ያፈልቃል የተባለለት የአሰላሳይ ቡድን ከከተማና መሰረተ ልማት ሚኒስቴር ቁጥጥር ውጭ እንዲቋቋም ተጠየቀ። ይህ የተጠየቀው የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በኢትዮጵያ ኮንስትራክሽን ኢንዱስትሪ ላይ የሚታዩ ተግዳሮቶችንና መውጫ መንገዶችን አመላካች ነው የተባለ የአሰላሳይ ቡድንን ለማቋቋም በተሰራ ጥናት ላይ ከባለድርሻ አካላት ጋር ባካሄደው የውይይት መድረክ ላይ ነው። አሰላሳይ ወይም ቲንክ ታንክ ቡድኑ ላለፉት 6 ወራት በስራ ላይ የሚገኝ ቢሆንም በህግ ማዕቀፍ እንዲመራ ማድረግ አስፈላጊ ሆኖ በመገኘቱ በማዕቀፉ ዝግጅት ላይ ጥናት መደረጉ ተገልጿል። የአሰላሳይ ቡድኑን ለማቋቋም በቀረበ ጥናት ላይ ቡድኑ በጀት የተያዘለት ከከተማና መሰረተ ልማት ሚኒስቴር እንዲሁም ከሌሎች ምንጮች መሆኑን ቡድኑ ገለልተኛና ነፃ ሆኖ የጥናት ስራዎችን እንዲያከናውን እክል የሚፈጥርበት ይሆናል ሲሉ የውይይቱ ተሳታፊዎች ስጋታቸውን አጋርተዋል። ከመንግስት ባሻገር ተጨማሪ የፋይናንስ ምንጮችን ለአሰላሳይ ቡድኑ በመፍጠር በነፃነት የሚሰራበትን እድል ማመቻቸት እንደሚገባም ምክረ ሀሳባቸውን ሰጥተዋል። በትግራይ ክልል በተለያዩ አካባቢዎች የሚገኙ መጠለያ ጣቢያዎች በተፈናቃዮች ቁጥር መጨናነቃቸው ተሰማ። ዓለም አቀፉ የፍልሰተኞች ድርጅት ባወጣው መግለጫ በትግራይ ክልል የሚኖሩ ተፈናቃዮች ለአስከፊ ኑሮ እየተዳረጉ እንደሆነ አስታውቋል። በመጠለያዎቹ የሚገኙ የተፈናቃዮች ቁጥር መጠለያዎቹ ሊያስጠልሉት ከሚችሉት ቁጥር በላይ በመሆኑ ተጨናንቀዋል ያለው ተቋሙ በየጊዜው ተጨማሪ አዳዲስ ተፈናቃዮች ወደ መጠለያ ጣቢያዎቹ እየገቡ እንደሚገኝ ገልጿል። በትግራይ ክልል አሁን ላይ 760406 ተፈናቃዮች እንዳሉ IOM አስታውቋል። በክልሉ በሚገኙ ትምህርት ቤቶች ተጠልለው የሚገኙ ተፈናቃዮችን ወደ መጠለያ ጣቢያዎች ለማዛወር ጥረት እየተደረገ እንደሚገኝ የጠቆመው ተቋሙ እስካሁን 21 ትምህርት ቤቶች ላይ ተጠልለው የነበሩ ተፈናቃዮችን ወደ መጠለያ ጣቢያዎች ማዛወር መቻሉን አመላክቷል። የጋምቤላ ክልል ደም ባንክ የደም እጥረት ፈተና እንደሆነበት ገለጸ። ባንኩ ከለጋሾቹ ደም ለመሰብሰብም ሆነ ህብረተሰቡን ስለ ደም ልገሳ ግንዛቤ ለማስጨበጥ የገንዘብ እጥረት እንዳለበት ከሀገሬ ቴሌቪዥን ጋር ቆይታ ያደረጉት የክልሉ ደም ባንክ ኃላፊ አቶ ኦኮክ ቢሌሚ ኡከች ተናግረዋል። አሁን ላይ የተሰሩ ያሉ ስራዎች በክልሉ ያሉ ግብረሰናይ ድርጅቶች በሚያደርጉት ድጋፍ መሆኑንም ገልጸዋል። በተያዘው በጀት ዓመት 3000 ዩኒት ደም ለመሰብሰብ ቢታቀድም እስካሁን ድረስ ለመሰብሰብ የተቻለው 464 ዩኒት ደም ብቻ መሆኑን ገልጸዋል። በህብረተሰቡ ዘንድ ስለ ደም ልገሳ ያለው ግንዛቤ አናሳ መሆን ደግሞ ደም በበቂ ሁኔታ እንዳይሰበሰብ ዋነኛ ምክንያት መሆኑ ተነግሯል። በዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማ ኪንሻሳ የጣለው ከባድ ዝናብ ያስከተለው የጎርፍ አደጋ ከ20 በላይ ሰዎች ህይወታቸውን እንዲያልፍ ማድረጉን የሀገሪቱ ባለስልጣናት አስታወቁ። ጎርፉ በከተማዋ በርካታ ቤቶችና መሰረተ ልማቶችን አውድሟልም ተብሏል። አብዛኛው ሰው የሞተው በቤቶች መፈራረስ ምክንያት መሆኑን የከተማው የጤና ባለሙያዎች የተናገሩ ሲሆን ወደ ኤርፖርቱ የሚወስደው መንገድ በጎርፍ መዘጋቱንና ከ72 ሰዓታት በኋላ ለሁሉም አገልግሎቶች ክፍት እንዲሆን የኪንሻሳ አስተዳዳሪ ተናግረዋል። የተዘጋው መንገድ የኮንጎን ትልቋን ከተማ ከተቀሩት የሀገሪቱ ከተሞች ጋር የሚያገናኝ በመሆኑ ንግዱን እንዳያቀዘቅዝ ተዘግቷል ሲልም አፍሪካ ኒውስ ዘግቧል። በአሜሪካ ቴክሳስ ግዛት በኩፍኝ በሽታ የሚያዙ ህሙማን ቁጥር የመጨመር አዝማሚያ እያሳየ ነው ተባለ። በደቡባዊ አሜሪካ ግዛት በዚህ ዓመት ከ480 በላይ የኩፍኝ በሽታ ሪፖርት መደረጉ የተገለጸ ሲሆን በሽታው ወደ አጎራባች ግዛቶች እየተስፋፋ መሆኑ ነው የተነገረው። በመላው አሜሪካ የፈረንጆቹ 2025 ከገባ ጀምሮ ከ600 በላይ የኩፍኝ ህሙማን የተመዘገቡ ሲሆን ይህም የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል ባለፈው ከመዘገበው 285 ህሙማን ከእጥፍ በላይ መሆኑ ተዘግቧል። በበሽታው በቴክሳስ ግዛት በየካቲት ወር አንድ ታዳጊ ህይወቱን ማጣቱ የተዘገበ ሲሆን አሁን አንድ ተጨማሪ ታዳጊ በኩፍኝ በሽታ ህይወቱን እንዳጣ ተገልጿል። የአውሮፓ ህብረት የፓርላማ አባሉና የአውሮፓ ህዝቦች ፓርቲ መሪው ማንፍሬድ ዌበር አሜሪካ ከ60 በላይ ሀገራት ላይ የጣለችው ታሪፍ ወደ አዲስ የዓለም ስርዓት ጉዞ ስለመጀመሩ የሚጠቁም ነው ብለዋል። በአውሮፓ ላይ የተጣለው የ20% ታሪፍ በሀገራቱ ድንጋጤ ከመፍጠርም በላይ ቁጣን ቀስቅሷል። ዳግም ተገኝ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ በዓለም ሀገራት ላይ የጣሉትን ታሪፍ ከአሜሪካ ጋር ሽኩቻ ውስጥ ያሉት የአውሮፓ ህብረት፣ ቻይናና ካናዳ በእሳት ላይ ቤንዚል እንደማርከፍከፍ እየቆጠሩት ይገኛሉ። መነሻውን 10% አድርጎ የተነሳው ይሄው የትራምፕ የነጻነት ቀን ታሪፍ
ሳይውል ሳያድር በቻይናውያን 34 በመቶ ያጸፋ ታሪፍ ገጥሞታል። በቻይና የጀመረው ያጸፋ እርምጃም ወደ አውሮፓ ህብረት እየተዛመተ ይመስላል። ፕሬዚዳንት ዶናልድ ትራምፕ በአውሮፓ ህብረት አባል ሀገራት ላይ 20 በመቶ ቀረጥ ከጣሉ በኋላ ህብረቱ እርምጃ መውሰድ አለበት ሲሉም በርካታ አውሮፓውያን እያሳሰቡ ይገኛሉ። የአውሮፓ ህብረት የፓርላማ አባሉና የአውሮፓ ህዝቦች ፓርቲ መሪው ማንፍሬድ ዌበር ከ60 በላይ ሀገራት ላይ የተጣለው ታሪፍ ወደ አዲስ ዓለም ስርዓት ጉዞ ስለመጀመሩ የሚጠቁም ነው ብለዋል። የአውሮፓ ህብረት አባል ሀገራት 70 በመቶ የሚሆነውን የውጭ ንግድ የሚያደርጉት ከአሜሪካ ጋር በመሆኑ ከ380 ቢሊዮን ዩሮ በላይ ለህብረቱ ሀገራት የሚያስገባ የንግድ እንቅስቃሴ አላቸው። ሆኖም የተጣለው 20 በመቶ ታሪፍ በሀገራቱ ድንጋጤ ከመፍጠርም በላይ ቁጣን ቀስቅሷል። ከፋንኬ ሚዲያ ቡድን ጋር ቃለ ምልልስ ያደረጉት ማንፍሬድ ዌበር የትራምፕ አስተዳደር ጥያቄ ውስጥ እየገባ ነው ሲሉ ጠቁመው የድሮ አሜሪካ ተመልሳ እንዳትመጣ ፈራለው፣ አሁን የምንኖረው በአዲስ የዓለም ስርዓት ውስጥ ነው ሲሉም አክለዋል። በታሪፉ የተረበሹት አውሮፓውያኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕን ታሪፍ በመቃወም በሚቀጥሉት ጥቂት ቀናት ለታሪፉ ምላሽ ይሰጣሉ ተብሎም ይጠበቃል። 28 ቢሊዮን ዶላር ያወጣሉ ተብለው በሚጠበቁት ከጥርስ ክር ጀምሮ እስከ አልማዝ በሚደርሱ ወደ ህብረት ሀገራቱ በሚገቡት ምርቶች ላይ እርምጃ እንደሚወስዱም ተጠብቋል። በአውሮፓ ህብረት የሚወሰደው ይህ እርምጃ በካናዳና ቻይና ከሚወሰደው የአጸፋ እርምጃ ጋር ተዳምሮ የንግድ ጦርነት መፈጠሩ አይቀሬ ነው የሚለው ሂንዱ ቢዝነስ ላይን በዚህ ሳቢያ በቢሊዮን የሚቆጠሩ ሸማቾችን ህይወት ከባድ ይሆናል፣ የዓለም ኢኮኖሚም ፈተና ይገጥመዋል ሲል ዘግቧል። ዘገባው አክሎም የአውሮፓ ህብረት የንግድ ፖሊሲን የሚያስተባብረው የአውሮፓ ኮሚሽን ለትራምፕ የብረትና የአልሙኒየም ታሪፍ ምላሽ የሚሰጡ የአሜሪካ ምርቶችን ዝርዝር ለአባላቱ በቅርቡ የሚያቀርቡም ይሆናል። የአሜሪካ ስጋ፣ እህል፣ ወይን፣ እንጨትና አልባሳትን የመሳሰሉ ምርቶችም የህብረቱ በትር ሊያርፍባቸው እንደሚችል ተነግሯል። ወደ ህብረቱ ሀገራት ከአሜሪካ የሚገባው ቦርቦን የተሰኘ የወይን መጠጥ 50 በመቶ ታሪፍ ይጣልበታል የሚል ጭምጭምታ መሰማቱን ተከትሎም ትራምፕ እስከ 200 በመቶ የሚደርስ ታሪፍ እጥላለሁ ሲሉ ዝተዋል። ቦርቦን ከአሜሪካ ገበያ ወደ ህብረቱ ሀገራት በከፍተኛ ደረጃ የሚገባ ምርት ሲሆን በምርቱ ላይ ታሪፍ ለመጣል ከስምምነት ለመድረስ መቸገራቸውን ሂንዱ ቢዝነስ ላይን ጨምሮ ገልጿል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በበኩል ህብረቱ እርምጃ መውሰድ እንዳለበት እንደሚያምኑ ተናግረዋል። አክለውም ነገሮች ግልጽ እስኪሆኑ በአሜሪካ የሚነግዱና ድርጅት ለመክፈት የሚያስቡ አውሮፓውያን ለጊዜው ሀሳባቸውን ሊያዘገዩት ይገባል ሲሉም መክረዋል። የህብረቱ ሀገራት በመጪው ረቡዕ ድምፅ በመስጠት በአሜሪካ ላይ ያጸፋ እርምጃ እንደሚወስዱም ተሰምቷል። ይሁንና በድምፅ አሰጣጡ ላይ 65 በመቶ የሚሆነውን የአውሮፓ ህዝብ የሚወክሉት 15 ሀገራት በአሜሪካ ላይ ሊጣል የታቀደውን ቀረጥ ከተቃወሙ ውድቅ ሊሆን ይችላልም ተብሏል። ምስክሮች ባልዋሉበትና በማያውቁት ጉዳይ ለፍትህ ተቋማት በተለያየ ምክንያት ሐሰተኛ የምስክርነት ቃል ሲሰጡ በተደጋጋሚ ይስተዋላል። ይህም በወንጀል ህግ የሚያስቀጣ ጥፋት ነው። የዛሬው ከጠበቋ ጋር ጥንቅራችንም ስለ ሐሰተኛ ምስክር የወንጀል ተጠያቂነት ትኩረቱን አድርጓል። ጤና ይስጥልን። አንዳርጌ ካሱ ነኝ። ስለ ሐሰተኛ ምስክር የወንጀል ተጠያቂነት በተመለከተ ገነ ከመረጃ ላካፍላችሁ። ተከራካሪ ወገኖች ያላቸውን ልዩነት በስምምነትና በእርቅ ካልጨረሱ ጉዳያቸው ሊፈታ የሚችለው እልህ አስጨራሽ ሙግት በማድረግ ነው። በዚህ እልህ አስጨራሽ ክርክር ውስጥ የሰነድ ማስረጃ እንደተጠበቀ ሆኖ ሰዎችም የምስክርነት ቃላቸውን በመስጠት ይሳተፉበታል። በህጉ መሰረት ምስክሮች የምስክርነት ቃላቸውን ለመስጠት ከመጀመራቸው በፊት ስማቸውን፣ እድሜያቸውን፣ አድራሻቸውና ስራቸውን ይገልጻሉ። የምስክሮች እድሜ መገለጹ አስፈላጊነት በሐሰት መመስከር የወንጀል ተጠያቂነት ያለው ስለሆነ እድሜያቸው ከ9 እስከ 15 ዓመት ድረስ ያሉ ህጻናት ለምስክር ቀርበው ከሆነ ይህንኑ ለመለየት ስለሚጠቅም ነው። የፍትህ ስርዓቱን እየፈተነ ካለው ችግሮች ውስጥ አንዱ ምስክሮች ባልዋሉበትና በማያውቁት ጉዳይ በተለያየ መንገድ በመደለል ሐሰተኛ የምስክርነት ቃል በመስጠት ነው። ሐሰተኛ ምስክር ፍርድ ቤት ቀርቦ ቃሉን ሲሰጥ የመረጋጋት ስሜት የማይታይበት፣ በራሱ የማይተማመን፣ አንድ ቃል ተናግረው ሳይጨርስ የዳኛውን ፊት ቀና ብሎ ማየት የሚቸገርና አንገቱን ደፍቶ መናገር የሚቀናው ስለሆነ በመጠኑም ቢሆን በሚጠየቀው ጥያቄ ብቻ ሳይሆን ገና ከጅምሩ የሚለይበት አጋጣሚ አለ። የዳኝነት ወይም የዳኝነት ነክነት ያለው ስርዓት በሚካሄድበት ጊዜ ምስክር ሆኖ የቀረበ ማንኛውም ሰው ማንኛውንም ተከራካሪ ወገን ለመጥቀም ወይም ለመጉዳት አስበው ሐሰተኛ ምስክርነት ወይም የልዩ አዋቂነት አስተያየት የሰጠ እንደሆነ ወይም እውነቱን የደበቀ እንደሆነ ያቀደው ሐሳቡ ከግቡ ባይደርስበትም እንኳን በቀላል እስራት ወይም ነገሩ ከባድ በሆነ ጊዜ ከ5 ዓመት በማይበልጥ ጽኑ እስራት ይቀጣል።
ምስክሩ እውነቱን ለመናገር ምሎ ወይም ማረጋገጫ ሰጥቶ እንደሆነ በተለይም የተፈለገው ውጤት በከፊል ወይም በሙሉ ተገኝቶ እንደሆነ ቅጣቱ ከ10 ዓመት የማይበልጥ ጽኑ እስራት ነው። በዳኝነት ወይም በዳኝነት ነክነት ባለው አካል በሚወሰን ጭብጥ አግባብነት ባለው ፍሬ ነገር ሐሰተኛ ትርጉም የሚሰጥ ማንኛውንም ተርጓሚ ወይም አስተርጓሚ እንደ አግባቡ ሐሰተኛ ምስክርነቱ ወይም ልዩ አስተያየት በሐሰት መተርጎሙ ወይም ማስተርጎሙ ተደርሶበት ፍርድ ቤት ወይም የዳኝነት ስልጣን ያለው አካል በሚሰጠው ፍርድ ላይ ተጽዕኖ ሊያደርግ የማይችል እንደሆነ ቅጣቱ ከ2 ዓመት የማይበልጥ ቀላል እስራት ነው። ቃል አለመስጠት መብት ሳይሆን ግዴታ መሆኑን ሊረዱ ይገባል። አመሰግናለሁ።